ወዳጅነት የማያሹትን ሁሉ ቁልቁል ዘግዝቃችሁ በመስቀል ቆዳቸውን በመግፈፍ አሰቃዩአቸው። መርድ እንካ ለአንተ ያዘጋጀውልህ ለአንተ ይሁን ብዬ ያመጣሁልህ ነገር አለ። እሱም እንካ ይሄን ጎራዴና ካባ ተቀበለኝ። ቀኝ እጅህን ተጠቀምበት። ንግሥት ሆይ ሺህ ዓመት ይንገሱ ክብርን የሚልበሱ። መቼም ይህ የተሰጠኝ ኃላፊነትን በአግባቡ ይወጣል ተብዬ ነው። ይህ ደግሞ ያዘዙኝን ኃላፊነት ለመወጣት በእርስዎ ፊት ቃል እገባለሁ። በገቡበት ገብቼ የእነሱ ሳሎን አልቀርም። ንግሥት ሆይ እነዚህም ውሸታም ክርስቲያኖች ለማጥፋት የሙሴን ሕግ ለማስከበር ስርዓተ ኦሪትን ለማስፋፋት ቆርጬ መነሳት ይወቁ። እንግዲህ ንግሥት ሆይ ይህን ስራ ስሩ ካሉ እንደ ካታኮምቦቹ ክርስቲያኖች የመሰለፊያ ከአውሬ ጋር የመታገያ ትርኢት አዘጋጅተን እንዝናል። ስጋቸውን እየቦጫጨቁ ለእኛ ሰዎች ድልን በማሳየት ሲቀረማመቷቸው እያየን እንዝናል። አዎ ንግሥት ሆይ ይህ ጥሩ ብላት ነው። በቶሎ ይዘጋጅልኝ። ጥሩ እንግዲህ እንዳላችሁት ከምናወራው ይልቅ ወደ ተግባር ገብተን ስራውን ብንሰራ ይሻላል። እናም የጎራዴያችሁን ስለት ፈትኑት። ጩቤያችሁ የክርስቲያን ገላ ይገፍ እንደሆነ እዩት። ደግሞም ጩቤያችሁና ጎራዴያችሁ ከደነዘዘ ሳሉት። እንዳላችሁት እሳቱን ጉድጓዱን ሳይፉ በፍጥነት ይዘጋጅና በሞታቸው እንሳቅ፣ በእልቂታቸው እንደሰት። ሰማችሁኝ? በሉ ይህን ስራችሁን ስሩ። ከእንግዲህ እናንተም ወደ ክርስቲያን አደናችሁ፣ እኔም ወደ እልፍኜ። ነገሰ አቤት በል። እንግዲህ ንግሥት ያዘዙንን ኃላፊነታችን ለመወጣት እኛም ደግሞ ካባ ስንደርስ መቼም የስልጣን ቀን መሆኑ መቼም ያውቃሉ። ትክክል ነው። እሺስ ዛሬ ሹመት ተሰጠህ አይደለም? አዎ በስራችን ቀን አሁን ማድረግ ያለብን የስራ መጀመሪያ በፉከራ ነው የምንጀምረው ስራው። እውነት ነው። ንግሥትን እምነት ማን ነው የሚነካው? እውነት አንበሳው ማት መኖሩ ዘነጋው። እውነት ነው። ቁረጣ አንዱ ትመተር ይገላል። ተገባ ይጠንጠል ክርስቲያን ገላ ወክር ወክር አለኝ ወኔ ተነስቶ የአይሁድን ጠላት ጭንቅላቱ ሽቶ ዘራፍ ዘራፍ ልበል ጠላት ለመምጣት ወራዴ ሳልቆሮ ይመስበቃ ለክርስቲያን ሁሉ ይሉት ይሉት አንበሳው የንግሥት አሽከር መጥመጣለ ዘራፍ 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 ምንድን ነው? ምንድን ነው? የምታደርገው ፉከራ ይቆያል። እሺ ምንድን ነው? ስሜትህን እኮ ልቆረጥከው። እሺ ንገረኝ። ምንድን ነው? አየህ እዛ ሀራው ላይ ይታያል። እዚያ ያ ጎንበስ ጎንበስ የሚለው አዎ አለ። አሁን የንግሥት ስራ ለመወጣት በኃላፊነታችን የስራ መጀመሪያ ለማድረግ በቶሎ እንደህል ወይ እዛው ቆርጠን ወይ የንግሥት አንጠልጥለን እንዳናወራ እዚህ ብናመጣ ይሻል እንጂ ታማኝነቱን እስከነሱ ይምጣና አሁን ሹመትን ቀን የታባቱ ይገባ በዚህ ነበር እኮ አሁን የትም ስለማያመጣ አንተ በዚህ ተዳለ እኔ በዚህ ፈልገን አናልክ እለፍ በቃ በስ ያዘው የትም ያመጣ ያዘው አታገኟትም እናንተ ከሃዲዎች በመስሏችሁ እኮ ነው ቤተ ክርስቲያንን ልታጠፉ የምትታገሉት። ግን የኖህ መርከብ ተምሳሌት የሆነች ቤተ ክርስቲያን አትጠፋም። አዎ ቤተ ክርስቲያን አትጠፋም። ምነው ፈጣሪ እውነት ልንጠፋ ነው
ወርቅ በሳት እንዲፈተን ልንፈተን ይሆን? ምነው ደግነት የተሞላበት ፊትህን ቢመለከቱ ሲያሳድዱህ ሲያንገላቱህ አንተ እነርሱን ለመፈለግ ወደ አነደዱብህ እሳት በድን አይነ ልቦናቸውን ብትገልጽላቸውና ቢያዩናለን። ኧረ አንተነትን አሳያቸው፣ ማንነትን ግለጽላቸው። እውን የኢትዮጵያ እጅ ታጠብ ይሆን? እውን ፀሐይ የሆነች ተዋሕዶ ትደበዝዝ ይሆን? አሁን እነዚህን መጻሕፍት በዋሻ ውስጥ ልሰውራቸው። የእውነት አምላክ በፈቀደ ጊዜ ይግለጠው፣ ዘመን ያውጣው፣ ትውልድ ያግኘው። የቅዱስ ያሬድን አደራ ተሸክሜ ከምሞት ልሰውረው። ልጄ ውርሴን በደሜ አትሜ ሰውሬልሃለሁ። አውጥቶ መብላቱን ወቅበት። ልጄ የሚበጅህ ስለሆነ ነው በዚህ የሞት አደራ የፈተንኩ። ልጄ አደራ ልጄ ውርስህን ብትይዘው ያበራልሃል፣ ብትተወው ግን ሕይወትህ ይጨልምብሃል። ልጄ መጡ እነዚያ አረመኔ እምነት በላዎች እምነቴን ሊወስዷት መጡ፣ ውርሴን ሊያጠፏት መጡ። አሁን እነዚህ መጻሕፍት ልጄ እንግዲህ መጻሕፍቶችን ሰውሬልሃለሁ። አውጥቶ መብላትን ወቅበት። አበላሉ ጠፍቶብህ እንዳትሰሳት። ስለ አበላሉ አባቶችን ጠይቅ ይነግሩሃል። ሽማግሌዎችን ጠይቅ ያስተምሩሃል። ልጄ አደራ አደራ፣ የእኔ እንደው ቀኔ ደርሷል። እኔ እንደው አላመልጥም። አደራ ጌታ ሶስት ቀናት ይሰራል። ቤቷ ሁሉ ማፍረስ አባቴ ስጠኝ ሳለቅ ለልጄ የተከተለች በድን የደባቅን አውሷል። ልጅ እንካ ዳዊት የሚገባው እንካ መስዋዕቱን ዘምረው እንካ እንደሰጠው በሰማይ ጠይቀህ አደራ አደራ አደራ። አባ እማ ባለቤት መጡላችሁ። እኔም አብድ ነው ግን እናንተ በዋሻ በዱር በግመምድር ያላችሁ ከእውነት ሊያሳድዷችሁ መጡላችሁ። ከእውነት ሊያፈናቅሏችሁ መጡላችሁ። አንቺ ጀንበር ታልቃሽ እርጂ ከምብርሃንሽ ከምታጋልጪ ሌሊት በዳፍ እንዲያሱኝ እያልኩ እንቅልፍ ይፍታ። ወገን
ቆዳህን እንገፋለን እያሉ እኮ አስፈራሩኝ። አባቴ ቆዳው ተገፎ ሲታረድ አየሁት። አንገቱ ከዓይኔ ሳይጠፋ እንገድልሃለን ይሉኝ። አቤት ግፍ! አቤት ጭካኔ! በተገደለ በተገፈፈ ቆዳው ላይ ሎሚ ጨመቁበት። ለእኔ አዛኝ ክንዱን በእንግርግር ጠፍንገው አስረው ከሰይፍ ጋር አዳኙት። እንካ ዳዊትን አለኝ። ራሱን በሰይፍ መካከል አሳልፎ ይሁን እኔስ እስካሁን ተቀብዬ አቆየሁት። ከእንግዲህ እኔ እብድ ስባል ወይም ደግሞ እንዳባባ የሞትን ጽዋ ስቀምስ ለማን የማስረክበው? እንዳለ ለውርሱ ማን ነው እንዳባባ ወርሴን አልሰጥም በማለት ቆዳውን የሚገፈፍ ማናት እንደማማ እምነትን ለመጠበቅ ጡቷን የምትቆረጥ የትኛው ልጅ ነው እንደ ማሙሻ አያቱን የሚከተል? እስኪ ንገሩኝ። ለእናንተ አይደል የዚህ ሰው ሁሉ ሞቱ? ለእናንተ አይደል? ለእርሱ አይደል ስደቱ? ማሙሽ የኔ ልጅ ያ ቅብዝብዝ የንግሥት አሽከር የመጣ እንደሆን አልሰጥም ሙርሴን በለው፣ አልለቅም ሙርሴን በለው። አባቴ ሞቶበታል፣ የመንፈስ ቅዱስ ስጦታ ነው በለው። ለካ ማሙሼ ሞተዋል። የኔ ልጅ አንተ ሞተህ እኔን አሳበድከኝ። የአባቶቻችን ቅርስ ነው፣ አይበላም በዩ። መስራቿ ክርስቶስ ስለሆነ ቤተ ክርስቲያን አትጠፋም በዩ። ወንድም ጋሽ የእናባባ ውርስ እኛ እያለን አይጠፋም። ይልቅ ያረፉት ወገኖችን እያሰብክ ህሊናህን በጭንቀት አትወጥረው። ወንድም ጋሽ እነሱ እኮ እውነትን አልለቀቁም። ማዘንስ እውነትን ረግጠው በሐሰት ለሚጠፉት ወገኖቻችን ነው። ወንድም ጋሽ ስለ እውነት ብለን እናባባ እንከተላቸው፣ በሕይወታችን እንምሰላቸው። ደግሞ የቀረኝ አንተ ብቻ ስለሆነ ብትለየኝ ሐዘኔ ጠፍቶ ይሆንብኛል። እባክህን ተው ወንድም ጋሽ፣ እባክህን ተው። አዎ ቤቴ የቀረውሽ ሌላው ቀንሽ ደግሞ ውርሱ ነው። ጠራኝ የቅዱስ ያሬድ መንፈስ፣ ጠራኝ የቅዱስ ጊዮርጊስ መንፈስ ይጠራኛል። ማሙሸና ይለኛል። ቤተልዬ ማሙሸ ናፈቀኝ፣ ልጄ ናፈቀኝ።
ማሙሽ እኔ ልጅ ናልኝ አባት ይጠራል አባት ይጠራል ና ውርሱን ተቀበለኝ አቤት ብቻዬን አስቀሩኝ ባለቤቴ የሆነ ውስጥ እስካለው ሽንቶን ውስጥ ተጣለች ማሙሽ ልጄ ያለጋ ሰውነቱን አንበሶች ተሰጠ ልጄ ንግሥት ሆይ ይህን ቀንደኛ ጠላታችንን አንጠልጥለን ይዘነው መጣን። እዛ ብቻችን ከምናንጠለጥል ብለን ይኸው በእርሶ ፊት ይዘነው ቀርበናል። ፈረድበታል። እውነትንም አሰሩኝ። ወይ ነገር ወይ የኔ ነገር ላውስባል ስቃይ ይሁን ጣይ ይሁንና ግድ የለም በደሜ መፍሰስ የክብርን አክሊል እቀዳጃለሁ። ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ እስጢፋኖስ እግዚአብሔር በዚች ትንሽ ሥራዬ የእናንተን የደም አክሊል ሊያድለኝ ነው። የኔ ሞት የክብር ሞት ነው። ውርስን እንደጠበቁ መሞት ሞት ሳይሆን ክብር ነው። ነገር ግን በራስ መንገድ መሄድ የሞት ሞት ውዳቂ ሞት ነው። ልጆች ይህን ሞት እሹት፣ የሞትን ድል መንሻ ትዕግስት፣ ጽናት፣ ምግባር ርትዕት የሆነች ተዋሕዶ እምነታችሁን ከፍቅር ጋር አስተባብራችሁ ያዙ። እዲያ ይህ የምትናገረው ሁሉ ፈጽሞ የማይረባ የሕፃን ጨዋታ ፍሬ የሌለው ፈጽሞ ጅልነት ነው። ለመሆኑ ጊዜው ሳይደርስ መሲሁ ተወለደ እያላችሁ አይሁድን በእምነታችሁ እንዲወድቁ የምታደርጉ እናንተ እነማን ናችሁ? ለመሆኑ ከሁሉም የተለየ ይህ ምስጢር የተገለጸላችሁ እናንተ እነማን ናችሁ? ባለገለኛ ቶሎ በል። እኛማ በእውነት መሰረት ላይ የታነጽን ርትዕት የሆነች ተዋሕዶን እምነትን ያመንን የሥላሴ የእጅ ሥራዎች ለመሆን
የመመረጥ የበቃን እድለኞች ነን። ኧረ ዝም በል ዝጋ። በልጅ ፊት አታፍርም ትንሽ? ታውቀኝ የሰማኸኝ ነው። አሁን አንድ አማራጭ ብቻ እሰጥሃለሁ። ይሄን የብደት ተግባርህን ተውና የሰወርካቸውን ዕቃዎች የሰወርካቸውን መጽሐፍ ብታሳየን ይሻልሃል። ይሄን አልቀበልም ብለህ ግን ይሄን አልቀበልም ብለህ አላሳይም ካልክ በራስህ ጊዜ በሞት ፍርድ ትቀጣለህ። እሰየው እሰየው በኃጥአን እጅ በሰማዕትነት ማረፍ እሰየው ስለ ተስፋ ቃሉ በሰማዕትነት ማረፍ እሰየው። ያውም እኮ ወርቅና እማይ በሰዓት ነው የሚለየው። ንግሥት ስለ ስሙ መሰቃየት ስለ ስሙ መሞት እንዴት ያረካል መሰለች። ጌታም እኮ በምድር ሳላችሁ መከራ አለባችሁ፣ ስለ እኔ ትሰቃያላችሁ፣ ስለ ስሜ ትሞታላችሁ ብሎናል። ስለዚህ የእኔ ሞት የክብር ሞት ነው። አውጣ የምትሉኝ ዕቃና መጻሕፍት ከአባቶቼ በውርስ የተቀበልኩት በመሆኑ እኔም ለልጄ የማወርሰው ነው። ስለዚህ ላልሰጣችሁ ባታሰቃዩኝ መልካም ነው። ልቤ የነፍስ ረሃብተኛ እንድትሆን አልፈልግም። የት ልጅ ነው እንደዚህ የምትለው? ምን ልጅ አለህ እናንተ? ለየትኛው ነው ንገረኛ። አሃ ከዛ ያ ከሰይፍ ስለታችን የሚያመልጠው ከእቶነ እሳታችን የሚገርፈው ለዛ ልጅ ነው እንደዚህ የምትለው? ለየትኛው ልጅ ነው? በል አሁን ከአንተ ምንም አይነት መልስ እንድትመልሰኝ አልፈልግም። አሁን ይልቁን ዝም ብለህ እምነግርህን ስማኝ። ሞትን ወይም ነፃነትን ምረጥ። በጆሮ በል። ዓይን እያላችሁ የማታዩ ጆሮ እያላችሁ የማትሰሙ መሆናችሁን ጌታ በወንጌል አስቀምጦት። ዝም በል ዝጋ። የንግሥት ጆሮ አይስማ። እባክዎት ንግሥት ይህን ጥጋበኛ እንደ ዶሮ ልገነጣጥለን እንጣው። አይቱን ጥጋቡ እርሶን እንኳን እኮ አይ ወንድሜ ክርስቶስ በመስቀል ደሙን ሲያፈስልህ አንተ ግን ያን ደሙን ያፈሰሰልህን ያፈቀረህን ክርስቶስን ለመውጋት ጦርህን ሰበክ፣ ቀስትህን ገተርክ፣ እሳትህን አነደድክ አይደል? እርሱ ግን አሁንም ይወድሃል፣ ና ይልሃል። ሂድና ሳውልን አድርገህ በለው፣ ሂድና ፈልገው፣ ና ይልሃል። ይሄን የማይረባ በራሱ ላይ የሞት ፍርድ የፈረደ ቆይቶ ምንም አይጠቅም፣ ምንም ጥቅም የሌለው ሰው ነው። ስለዚህ አሁን ውሰድና አንበሶች ስጋውን እየበጫጨቁ እያየ ወገኔ አይሁድ ይደሰት። ውሰደው ቶሎ በል። እሺ ንግሥት ሆይ ተነስ። ዘምሳ አላ በጎችን አደራ፣ ጠቦቶችን አደራ፣ አደራ። አሁን እንዲህ ወደ ሞት የሚያስጋልባቸው እውነት እብደት ነው እንጂ ይህ አሁን እውነት ፍቅር ነው? ይገርማል። ይህ ሐሳዊ ፍቅር እንዴት ልባቸውን ነክቷል። ምን አይነት የእምነት ጥንካሬ ነው! ሲዘምቱባቸው የማይዘምቱ ሲገድሏቸው ለጠላቶቻቸው ይቅርታን የሚለምኑ። ታዲያ እንደዚህ ሲሆኑ እያየሁ ምን ባደርግ ይሻለኝ?
ለምን ከሁን በኋላ ዘምትባቸዋለሁ? ምን አሉ የሆኑስ እንዲሁም እያየኋቸው ከዚህም በኋላ መዝመድ የለብኝም። የንግሥት ጆሮ ይስማው። ይህንማ ነገር ግን ሁሎችም በገደልኋቸው ጊዜ ሳኦልን ሁን እያሉኝ ያልፋሉ። ይህ ሳኦል ምንድን ነው? ምን ነው ሳኦል? ዳሩ ግን መች ለመዳን ጦሬን ወደ እፎቱ መለስኩትኝ። በየገዳማቱና በየበረሃው ውስጥ ዳዊታቸውና መቁጠሪያቸውን አንጠልጥለው ስንቶቹ በሳት አለቁ፣ ስንቶቹ አንገታቸው ተቆረጠ። አቤት የፈሰሰ ደም፣ አቤት የሞተ ክርስቲያን። ለባዕድ አንገዛም በማለት ባዶ ቤት ተዘግቶባቸው ስንቶቹ በሳት አለቁ። አንተ እጅ የስንት ሰው ነው መዳፍ ውስጥ ይጮሃል? ከሰይፍ ይልቅ አንድ ቀን እውነትን ትፈልግ ይሆን? እንጃ አይመስልም። ምን እንዲያስደሰተ ታውቃለህ? ምን ያስደስታል? በዛን በቀልም በበቀል የማይመልሱትን ሰይፍ ሲያነሱባቸው ሰይፍ የማያነሱትን እነዛን ክርስቲያኖች አንበሳ ጋር ማታገል ይሆናል ያስደስታል። ትክክል ነህ፣ ትክክል ነህ። የክህደት ዝማሬ በአንበሶች ግን ጸጥ ሲል የአይሁድን እምነት አልቀበልም ብላ በእንቢታ የተንጣጣች ምላስ ጌታ ሆይ ይቅር በላቸው ብላ ስትዘጋ አንበሶች ሙዳ ሙዳ ስጋቸውን እየቦጫጨቁ ለንግሥት ድልን በማሳየት ለመጥ እያረጉ ሲቀረማመጧቸው ከማየት ሌላ ምን የሚያስደስት ነገር አለ ትላለህ? ጌታ ሆይ ይቅር በላቸው አላልከኝ? ምን አይነት ጠላትን ማፍቀር ነው? አልደኞች በላቸው ይቅር በላቸው ብሎ ነገር ይልቅ ራሳቸው ይቅር ተብለው በዚች ምድር በሰላም ቢኖሩ አይቻላቸውም? ይልቅ መልክ ንግሥት እንዲያሉ በብረ ዳሞና በአቅራቢያው ያሉ ቤተክርስቲያንን በስለት እኮ ስልጣንህ ደግሞ ጣራ ደርሷል። መቼም ጓደኛ ሲሾም እንደማያት የሚያስደስት ነገር የለም። በል አሁን ሂድና መቼም በእነሱ ዘንድ በትር ማንሳት ብሎ መከልከል ብሎ ነገር የለም። እንደደረስክ እንደ ጎመን ቀርደድ ነው። ይሁና እነሱም ከእምነታቸው ፈቀቅ ላይሉ እኛም ላንራራላቸው ተያይዘናል። በልሽተው ወደዛው ልታዘግብ ነው? አዎ ወደዛው መሆኑን። ቆይ እስቲ ሰሞኑን በተደረገ አሰሳ በዚያ በተራራው ስር አንድ ወጣት ክርስቲያን ከብድ ወንድሟ ጋር ታይታለች። እነሱን ሂደን ብንይዛቸው አይሻልም ትላለህ? ይህም ጥሩ ነው። እሺ አሁን እንሂድ። አንቺ መሬት የትኛውን አይነት ነሽ? ኮረኮንች ወይንስ ለም? ነጭ ነቀዝ ደግሞ በውስጥሽ ፈልቷል። ብዘራብሽ ታፈሪ ይሆን? የአባቴን ዘር ይዤ ነበር፣ ግን የአባቴ ዘር እንክርዳድን የማያበቅል መሬት ይሻል።
መተው ዱር ለዱር እየተቅበዘበዙ እንዲያወሬ መኖር ደግሞ እኮ የሚገርምህ የዛ የቱጃሩ ከበርቴ ልጅ እኮ ነች። የቱ የዛ ሀገር ገዥ ነች እንዳትለኝ። ታዲያስ በባለፈው አሰሳ የንግሥትን እምነት አልቀበልም አረፍ የያዝኩትን እየገዛሁ አልኖርም በማለት ከከተማ ዋሻ ለሀብት ድህነትን በመምረጥ ሲያስቸግር የተገደለው እኮ ነው። ወይዳ የዚህ ሰው ደምን በውስጤ በመዳፌ ውስጥ ጧለች ማለት ነው። እሺ የኛ መና ይነሷል። ተነሽ እንጂ አንቺ እኮ አሁን አንድ ምርጫሽን ብቻ ነው። የንግሥትን እምነት ወይም እሳት ምረጭ። ፈጠን የንግሥትን እምነት ንቀሽ ገና ባልተወለደው ተስፋ ባታደርጊ ጥሩ ነው። ያልተወለደውን ከተወለደውና ስለኛ የሞተውን የፍቅር ባለቤት ማመን ምን አይነት ደስ የሚል ህይወት መሰለህ። አሃ ከንግሥትነት ሞትን መረጥሽ ማለት ነው። በእኔ እጅ የሰማዕትነት አክሊል ፍለጋ ከሆነ በያዝኩት ወረዳ ቀረጣ ጥፍሽ አሻሽን ታገኛታለሽ። ቆይተዋ ስሜቴ ሁለት ምርጫ ሰጥሻለሁ። ክርስትናሽን ትተሽ የንግሥት ወዳጅ በመሆን በሙሴ ሕግ ጸንተሽ ብትኖር ይሻልሻል ነው ወይስ ደግሞ የጎሰቆለ ስጋሽን ለሰይፍ አሳልፈሽ ብትሰጥ ይሻልሻል? ሁለት ምርጫ ሰጥቼሻለሁ። ከሁለቱ አንዱ ምረጭ። በፍጹም የኔ ወንድም አይሆንም። ክርስቶስ ለእኔ ብሎ እንደሞተልኝ ስለ እኔ ክብር ብሎ እንደጎሰቆለልኝ ለፍቅሩ ለቸርነቱ ስታሉት ዝም ብሎ ለመታረዱ ለመሰየፉ ስታሰቃዩት ስትሰቅሉት ስትወርዱት ለመሰቃየቱ ብሰየፍ ወይንም ብቃጠል እንዴት ያደርገኛል መሰለህ? በአባት መንገድ እየሄዱ ውርሱን እየጠበቁ መሞት እንዴት ያደርጋል? ይልቅስ ወንድም በጉብዝና ወራት ፈጣሪህ ነው ስም አሁንም ይጠራሃልና ሳኦልን አድርገኝ በለው። ትንሽ በጣም ፈዳሽ እሳት ትንሽ በል እዚህች የማታምን ክርስቲያን ጋር ክርክር አያስፈልገን። ደግሞ ንግሥት ያሉን አንዝ ትንሽ ታች ደግሞ ትንሽ ልቀቀኝ! ልቀቀኝ! ልቀቁኝ! ድሮም ቢሆን ከሰማይ ሞት የምድርን ሞት መርጬ ነው የወጣሁት። ለሥጋ የምትለው ልቀቅ! መፍራት አለብን። ዘላለማዊ ሞት ነው። ምነው የሳይንት ክርስቲያኖችን እኮ ስናሳድግ ኖረናል። ዛሬ እንዴት ችላ ያዙ እሷ ስቃይትን ችግርን እዛው አድክመናትን እንጂ ምንድን ነው ያዘን ስንት ክርስቲያኖችን እንዳልገደልን አሁን አይዞህ መጀመሪያ ነፍስሽን ብዙ ነው የምታጣ ተነሽ የት ትዝብቃለህ ተነሽ ሳይሻ ተረኛ ክርስቲያን ማን ይሆን? እስኪ ቤተልሔም እንዲህ አይነት ብሌሊና ልንገራት። በዚህ ምድር አለች ከሬቴ ኮርሷ ብቻ ናት። ቤተልሔም ቤቴል ቤቴል ቤተልሔም
አይናችሁ ጎልቶ ይታየኛል። የአደራ ፊደላትን በደማችሁ አሰፈራችሁልኝ። ግን ቤቴ አንቺስ አደራ ከተወጣሽ ለእኔስ ማነው አጋሪ? ማነው አለሁልህ የሚለኝ? ብቸኝነት ይሰማኛል። ቤቴ ሰይፍ አትፈራም። ቤቴ ክርስቲያን ናት። ቤተልዬ የሥጋ ብርሃኗ ጨለማ፣ የነፍስ ብርሃኗ ግን ለዘላለም ሲያበራ ይኖራል። ዛሬስ ማነው በእነ አባባ ሄደን መዝገብ የሰፈረው? ማነው የአምላኩን አርአያ የተከተለ? አባባን ሕያው የሚያደርግ ማን ነው? ለእርሱ የቆመ ማን ነው? ለአባባ እርሱ ሞታላችሁ? ለአባባ እርሱ ሞታላችሁ? ለአባባ እርሱ ሞታላችሁ? አዎ አባባ፣ አዎ እንሞታለን፣ እንመስላለን ይለዋል። ቤተልዬ እሷም እንደሞተች እኛም እንሞትልሻለን ይሉሻል። ቤተል፣ አዎ እንከተልሻለን፣ እንሞትልሻለን። ስደት ማለት አሰብ ማለት ነው። እኔ እኮ ከብዶኛል፣ በፍጹም መታገስ አልቻልኩም። አባባ ስላለበት ገንዘብ ይዘህ ይወጣል፣ ቅጠል እየበላን ደግሞ ውሃ እየጠጣን እስከ መቼ እንቆያለን? አይ ልጄ፣ ጊዜው የመሬት ነው። መሬት ደም ልትጠጣ በስባይ ስጋ ልትበላ አፏን በከፈተች በዚህ አስከፊ ዘመን ክርስቲያን ለሆነ ሁሉ ጥጋብ የለው። አይዞህ፣ የስደት ጊዜ እስኪያልፍ ነው። ከዚያ በኋላ ደስታ ነው። ልጄ አጤ፣ አቤት አባ። ምነው ይሄ የማየው ቡቃያ አልደረሰም? የአሁኑ ወቅት ገበሬ እንኳን ወቅት ነበር። ምነው አልደረሰም? ነበር አባባ። ነገር ግን ይሄ የምታየው ዘር ለመሬት አላገኘም። እናም የባለቤቱ እኮ አይደለም ደግሞ ጥላት አውቆ የበተነው ነው እንጂ ጥሩ ዘር መስሎ ስንት አሰሳይ ሞቷል መሰለህ አባ። ግማሹ አሜሪካን ላይ ወርቆ እየቀጨጨ ነው፣ መጥፋቱ ደግሞ አይቀር። ግማሹ ደግሞ ዓለም አንቆ ይዞታል። ሌላውና የተቀረው ነጭ ነቀዝ ተነስቶ እያነቀሰ
ግን አባዬ እሱ የቤት ቅናት አቃጠለኝ ያለ ለምን አላቸው? ይኸውልህ የእኔ ልጅ ጌታ በወንጌል ግራ ፊትህን ለሚመታህ ቀኝህን አዙርለት ይላል። ክፉውን በክፉ አትቃወም፣ አትግደል፣ በቀል የኔ ነው ይላልና እርሱ ግፋችንን ተመልክቶ ብድራችንን ይመልስልናል። እንደውም እኮ አባም ደብሬን አልለቅም በማለት ነው በሚያቃጥል እሳት ውስጥ እያሸበሸቡ ገብቶ የተቃጠለው። እኛስ ለምንድን ነው አባውን ፈራው? ለምንድን በእነሱ ሰማዕትነት አንቀበልም? ለምን አልሞትም እንደነሱ? እኛስ ምንድን ነው የምንጠብቀው? አባ ታዲያ አባዬ እኛስ ለምን እንደዚህ አይሆን? ለምን አንገላቸው? ለምን አንዘምትባቸው? እንዳልኳችሁ ነው የኔ ልጅ ጌታ በወንጌል የተናገረውን መፈጸም አለብን። ስለዚህ ክፉውን በክፉ መቃወም የለብንም። ደግሞ አባም እኮ አልሞቱም አሉ። አባም አልሞቱም እኮ የኔ ልጅ። አባዬ የት አሉ? አሳየኝ። የት አሉ? ልጅ አብነቴ እኚህው አባ በሕይወት ከእኛ ጋር ባይኖሩ ያልሞተ ታሪክ አላቸው። ታሪካቸው በፈቃድ እግዚአብሔር ወጥተውና ወርደው የጻፉትን የደጎሱትን ታሪካቸውን አውርሰውን አልፈዋል። እምነታቸውን፣ እውነታቸውን፣ ፍቅራቸውን እንዲሁም ትሕትናቸውን በልቦናችን ቀርጸው አልፈዋል። ስለዚህ የቅዱሳን ሞት ረፍት ስለሆነ ሞቱ ልንላቸው አይገባም። ታዲያ አባባ እኛ ስለምን እኔ የቂርቆስን እማዬ ደግሞ የኢየሩጣን የጊዮርጊስን ሳምሶን ካሌብና አስቴር ደግሞ የአናንያን የአዛርያን የሚሳኤልን የሰማዕትነት አክሊል ለምን በወዲት እጅ አልቀበልም? ተው እንጂ እኔ ልጅ አባቶቻችን እኮ እኛን ተክተው ነው ያረፉት። እኛስ ዘር ሳንተካ አባቶቻችን የሰጡን ዘር ሳንዘራ እንዴት እንሞት? እሺ እኛስ ሞትን፣ ይሄ ቡቃያ አይፈርድብንም? እንዲሁ ለነጭ ነቀዝ ትተነው ስንሄድ አያሳዝንም? ስሙኝ ልጆቼ፣ የእናት አትናቴዎስ የሕይወት አደራ አለብን። ቡቃያው ማደግ ሲሻ ለነጭ ነቀዝ ትተነው ብንሄድ ያጠፋዋል። ይኸውላችሁ ልጆቼ፣ እኔና እናታችሁ አርጅተናል። ከእንግዲህ ለእናንተ አስረክበን የምናልፍበት ጊዜ ነው። ይህ ሕይወትን የሚሰጥ ለእኛ ለኢትዮጵያውያን ብቻ ሳይሆን ለዓለም የታሪክ አሻራ የሆነ ውርስ በአባቶቻችንና በእኛ የዳበረ እናንተም እንዲሁ መቅረዝ ሆናችሁ እንድታበሩ አደራ አለባችሁ። የዕለተ ዓርብ አደራ የሰማይ ነው። የቅዱስ ያሬድ አደራ፣ የቅዱሳን ሐዋርያት አደራ፣ እንዲሁ የሊቃውንት አባቶቻችን አደራ አለባችሁ። ልጆቼ አደራ ለሚጠብቀው መታመን፣ ለሚተወው ደግሞ የባዶነት ነጸብራቅ ነው። ስለዚህ አደራችሁን አጥብቃችሁ ያዙ። ሐዋርያው ጴጥሮስ መሰቀል የት አለ? ቅዱስ ጳውሎስ ስለ ሃይማኖት፣ ስለ እምነት መሰቀል የት አለ? መሰየፍ የት አለ? ቀዳሜ ሰማዕት እስጢፋኖስ ስለ እምነት መወገር የት አለ? አቤት ስለ ብርሃን ስንቶች ጠፉ። ወዳጅ እንኳን እንደ ዓሣ በመጥበሻ ተጠበሰ። ገዳማት ተቃጠሉ። የዘጉ አባቶች እንደ ዘጉ በዋሻ ውስጥ ነደዱ፣ ትቢያ ሆኑ። ነፍሳቸው ግን በክብር ወደ ሰማይ ተነጠቀች፣ በእግዚአብሔር ፊት በክብር ተቀመጠች። አይ ጭካኔ፣ አይ በደል! የሰማዕትነት እንደሆን ለሕዝበ ክርስቲያን እየደወሉ ነጋሪትን እየመቱ መለከትን እየነፉ የስንቱን አንገት ቀሉት፣ የስንቱን ገላ ረገፉ። አቤት በደል! የግፋችን ጽዋ ሞልቶ ፈሰሰ። ነገስ ደግሞ እነማን ተረኞች፣ የሞት እድል ባለጽዎች። እናንተ ለሰማዕትነት የተጠራችሁ ሞትን በሞት ልታሸንፉ የታደላችሁ ክርስቲያኖች ደስ ይበላችሁ፣ ለእግዚአብሔር ዘምሩ፣ እልል በሉ። ኧረ ልጄ አሁን በእኛ ዘንድ ደስታ የለም፣ ውርሳችን ተቀባያቷል። የእኛ ደስታ ይህ
የደከምንለት ውርስ ተቀባይ ሲያገኝ ነው። የኔ ልጅ አቤት አባቴ። ይልቅ አረፍ በልና እርምህን አውጣ። እርምን? አባ አዎ የኔ ልጅ እርምህን አውጣ የምትለኝ ልጁ ነገር ነው። ልጄ ምን ሆነ? ሳምሶን ምን ሆነ? ልጄ ተረጋ በል። ታሪክ ምን ሆነ? ተረጋ በል የኔ ልጅ። ልጄ ምን ሆነ? ልጅህን ለእናቱ ማሳመኛ ሲሉ ልጄ በፊቷ በመፍጫ ፈጩት። በመፍጫ ልጄን በመፍጫ ተረጋጋ የኔ ልጅ። እንዴት ይህ ሁሉ የሆነው ስለ ጌታ ስም ነውና ተጽናና። ልጄ ምን ሆነ? ልጄ ተጽናና። ልጄ እባክህ ልጄ ምን ሆነ? ልጅህም የልጅ ደስ ሊልህ ይገባል። ያለኝ አንድ እባክህ ሳምሶን እባክህ ልጄ የእሱ ሰውነት እንኳን በወፍጮ ዱላ ይችላል። ረጋ በል የኔ ልጅ እባክህ። ልጄ ተረጋጋ። እንዴት ነው አስቴር? እንዴት ነው የምችለው? ልጄ እኮ ነው። ታሪክ እኮ ታሪክን የማስቀምጥበት ማህደር እኮ ነው። በጌታ ስም የሆነ ሁሉ አያሳዝንም። እባክህ አምላኬ። አቤት ሞኝነት! አቤት ገና ለገና የተስፋ ቃልን በማመን ከተንደላቀቀ ቤት ወጥቶ ስቃይ፣ አንገትን ለሰይፍ አሳልፎ መስጠት ምን የሚሉት ሞኝነት ነው እንዴ? ለምን ያላደርገውም አይደል? እኔማ አላደርገውም። ለምን ብዬ አደርገዋለሁ? አላደርገውም። አንተ ተቃይ እዚህ አለ አይደል? ተው እንጂ የኔ ልጅ ረጋ በል። ልስራ ሲያደርጋለሁ ልጄ ካለ በቆጣፋ አንደበቱ ልኑር እያለ ሲማጸን መኖር ተለቀቀ። እስኪ ተረጋጋ እባክህ። ትገርማለህ። ሞት ላይ ቀርልህ ሚስትህ ለሞት አቆርጣ አስገደለች። በጣም ጨካኝ አይደለሁም። እኔ አምላኬን አፈቅረዋለሁ። አምላኬን እወደዋለሁ። ልጄንም እወደዋለሁ። መውደድና ማፍቀር ደግሞ ይለያያል። እኔ አምላኬን ስለማፈቅር እሱን መረጥ። ደግሞ በዚህ ዓለም እየተሰቃየ ከሚኖር እንኳን ወደ ዘላለም ሕይወት ሄደ። ማንም ሞተ፣ ማንም አረፈ። ተው እንጂ ልጄ ካሌብ፣ እነርሱ መቼ ሞቱ? ስለ ክርስቶስ የሞቱ ሰዎች እኮ አረፉ ነው እንጂ ሞቱ አይባልም። ከዚህ ዓለም ኑሮ በሞት ቢለዩ በሰማይ ግን ሕያው ሆነው እስከ ዘላለም ይኖራሉ። ልጄ የዚህ ዓለም ደስታ በሰማይ ይጨልማል። እባክህ ወዲያኛውን ዓለም ነው መሻት የኔ ልጅ። እዲያ እንዲህ እያላችሁ ነው ተስፋን ያጨለማችሁት። በሉ ሌላውን ነገር ተውት። የእናንተን እንዲህ መሰባሰብ ነበር ስጠብቅ የቆየሁት። ዛሬ እንደዚህ ተሰባስባችሁ ስላገኘኋችሁ ውርሴን የማስረክብበት የመጨረሻ ቀን ይሆናል። ስሙኝ ልጆቼ፣ ይቺ ተዋህዶ እምነታችን ለዘላለም እንዳበራች ትኖራለች። የተዘራው ዘርም የእግዚአብሔር ስለሆነ ጥላት ጋጭሎ አያልቅም፣ ቢቀጥፈውም ያቆጠቁጣል። የእኛ ሞት ግን የማይጠፋ ብርሃን ይሰጠናል። ልጆቼ በብርሃናችሁ አብሩ፣ ብርሃኑ ሳለላችሁ ተመላለሱ ብሎናልና። ይሄ መጽሐፈ ድጓ ነው፣ የቅዱስ ያሬድ የመንፈስ ስጦታ። ልጄ ሶምሶኔ እንካ መጽሐፈ ድጓውን ያዝ። የበኩርነትህን ስራ ስራበት፣ ሙትለት። ውርሴን አደራ የኔ ልጅ። ይሄ ደግሞ መጽሐፈ ስንክሳር የቅዱሳን አባቶቻችን ታሪክ ነው። ልጄ አስቴር፣ አቤት አባ። ራስሽን ከእርሱ አስቀድም እንጂ የኔ ልጅ አደራ፣ የኔ ልጅ ውርሴን አደራ። ይሄ ደግሞ ዝማሬ መዋሥዕት እንዲሁ የቅዱስ ያሬድ የመንፈስ ስጦታ ነው። ልጅ አብነቴ እንካ አንተነትህን መስዋዕት አድርግለት። ውርሴን አደራ የኔ ልጅ። ይሄን ደግሞ አባ እስኪ አንድ የተሰማኝን ፍቀድልኝ ልናገር። ምንድን ነው የኔ ልጅ? አንተ የተቀበልከው ሰማዕትነት፣ አንተ የተቀበልከው ሰማዕትነት፣ አንተ የተቀበልከው መከራና ግፍ ሞት ሳይሆን ብርሃን ነው። ብርሃን እንዲሁም ደግሞ ስጦታ ውርስህን በስጦታ መልክ ለዓለም እንዳበራ ለእኔ እንደሰጠኸኝ እኔም አንተ የተቀበልከውንና ግፍ
እግዚአብሔር ይባርክሽ። አዎ ሌላው ነገር ደግሞ ይህች ከግራ ከቀኝ የተሰበቀባት ተዋህዶ እምነታችን ለእኛ ሰንሰለት መሰላላችን ናት። ብንሞትላት ታበራለች፣ ብንሞትባት ደግሞ አትጠፋም። የእኛ ሞት ግን ለመጪው ትውልድ ምስክር ነው። ልጆቼ ከእምነታችሁ ሳትሸሹ የፊተኛይቱን ክርስትና የአባቶቻችሁን እምነት አጥብቃችሁ ብትይዙ የክርስቶስ ተካፋዮች ትሆናላችሁ። ልጄ ካሌብ እንካ የሃይማኖት አበው ነው። የኔ ልጅ እንካ ለአንተ አብርተህ ለዓለም ለኩሰው፣ ከአድማስ እስከ አድማስ አድምቀህ አብራው። በአንተ ትጋት የቅዱሳን አባቶችን ታሪክ አሳውቅ። እንካ አክብረው ያስከብርሃል። ሙትለት ሕይወትን ይሰጥሃል። እንካ እንጂ ልጄ ካሌብ። ሞታችን አያጠቅም፣ ችግራችን ሊያስደስተኝ፣ ሕይወት እያለ ሞት፣ ደስታ እያለ ራብ የምታፈሩ እምነት እያላችሁ እግሬም በአጉል ሰንሰለት አስራችሁ እድገት እንዳላርጋት ኑሮ እንዳልኖራት አንኳ ያዘኝ ቁርሱ ነው። ስለዚህ ይልቅ አባባ ይህን የእምነት ሰንሰለት ትፈታልኝ፣ ነፃ አውጣኝ። በነፃ ሕይወት ከዚህ ዓለም መኖር እፈልጋለሁ። ነፃ ሕይወት። ምን ነብቶሃል የኔ ልጅ? አንተ ልጅ እያበድክ ነው እንዴ? ድሮም አቅህን ያህል እኮ እንደማላውቅ እየሆንክ ነው። ተው ተረጋጋ፣ ተመለስ ወንድሜ። ይህ ሊሆን ግድ ነው እና አትደንግጡ። ዳሩ ግን መጨረሻው ገና ነው። በዚያን ጊዜ በመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜም በአሕዛብ ዘንድ የተጠላችሁ ትሆናላችሁ። ወዮላችሁ ክርስቲያኖች፣ ወዮላችሁ ለበጎች የማያዝኑ ጨካኞችና ተኩላዎች በዝተዋልና። ማነው በዚህ ሞት በበረከተበት ወቅት የጌታን ቃል በአደባባይ የሚሰብከው? ማንስ ነው ሞትን ጠልቶ ክርስቶስን የወደደው? ወገን አሁንስ አፌም ደረቀ፣ አንጀቴም መላጣ፣ ልብሴም በላይ ላይ ተቦጫጨቀ። የጌታን ቃል አክብራ የኖረች እህቴን ቤቴልን ሚምዬን አንድ ደው ገለው በብቸኝነት ረሃብ ቀጡኝ። ቤቴልን እማነሽ ነይ ያለችሽ ይገሉሻል ብላ እንደሆነ አንድንስ የሚገለው የለም ወይ በያት። ምንድን ነው እዚህ የተኮረኮራችሁት? አጎቴ አቤት አረመኔዎች ሲያሳድዷችሁ ነጋባችሁ አይደል? አዎ 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 ነጋባችሁ። አረመኔዎች ሲያሳድዷችሁ ነጋባችሁ። አስቴሬ ቤቴን ግን መሸባት፣ ያጎትሽ ልጅ መሸባት። አስቴርዬ እንደ ልጅነትሽ ልታጫውትኝ መጣለሁ ነበር ስትገበኝልኝ። አክን ቀና በል የኔ ልጅ። እባክህ እንደዚህ አትሁን። ይኸውልህ ቤቱን እኮ አልሞተችም፣ ሕያው ናት። እባክህ ራስን መጉዳት ይብቃ። እባክህ እባክህ ወንድም ጋሼ እንደዚህ አትሁን። እባክህ እጎዳለሁ። አስቴሬ አንቺ ምን ይልቅ ወንድም ጋሽ አልሽኝ አይደል? እንደኔ ብቻሽን ከመቅረት ያድንሽ። እስኪ ተመልከት አባባ፣
ሞታችሁ ጤና ላይ ሆነ ሀሳብ ብሎ ሲያንከራተው እያያችሁ ታዲያ እኔም እንደሱ ነው እንዳሉ ፍላጎታችሁ ካሌብ እንዴት ናችሁ? አጎቴ ዘመዶቹ ያለቁበት እብድ ይባላል እንዴ? እኔ እብድ ነኝ? እኔ እብድ ነኝ? እብደት እኮ ክደት ነው። እብድ ስነዛ ከሃዲዎች ዘመዶቼን ሁሉ የፈጁ ዘመዶቼ ከዝናችሁ ቀሰቀሰኝ። ማሙሼ ልጄ ቤተልዬ አልናፈቃችሁም? አልመጡልኝም እንዴ? ኧረ ልጄ እባክህ እነዚያ ጨካኝ አይሁዶች ያገኙ እንደገድሉሃል። ታዩ ይሂድ እንጂ እኛስ በዋቂ አንጀታችን ቻለው፣ እሱ እንዴት ይችለዋል? እንደውም እስካሁን መቆየቱ ያስመሰግነዋል። ልጅ አብነቴ አቤት አባዬ። ሂድ የኔ ልጅ፣ አይሁዶችን እንኳን ብታገኝ ሞትን አትፍራ። እሺ አባዬ። ከረሃብ ሞት ይሻላል፣ ይግደሉ። እግዚአብሔር ከአንተ ጋር ይሁን። አምነቴ አምነቴ ይልትከተኝ እግዚአብሔር ከአንተ ጋር ይሁን። በልፍተው እኔ ብዬ ነው ልጄ ካሌብ እባክህ የአባትህን ውርስ ተቀበል። ይሄንን ውርስ በኋላ የምትፈልገውም አታገኘውም። ደግሞ ሽማግሌ አባትህም በመጨረሻ ዘመኑ ረግሞ እንዳይሞት ልጄ እባክህ ስለጠባሁት የውርሱን ተቀበል። እማማ የኔ ውርስ እናንተ የምትሏቸው እነዚህ ተራ ነገሮች ሳይሆኑ አንድ ላቆ ሊያኖረኝ የሚችለው ትታችሁት የመጣችሁ ሰፊ ርስታችሁ ነው። አባባ እኔ ፈልገው ገንዘብ እንጂ ይሄን ተራ ጽሑፍ አይደለም። ይሄን ተራ ጽሑፍ ደግሞ ለፈለከው ሰው በልጫው። ኧረ ተመለስ ይሆን እባክህ ተመለስ። የደማስን መንገድ አትከተል እባክህ ተመለስ። የደማስን የጥፋት መንገድ አትከተል። ወየው ጉዴ! እባክህ አምላኬ ልጄን መልስልኝ። ተነሽ ወየው መከራዬ! እግዚአብሔር ልቦና ይሰጠዋል። አይዞሽ። አምላኬ ሆይ አቤት። እኔም ወንድሜ ወደ ጥፋት መንገድ ወደ ገደል እየሄደ ዝም ብዬ ማየት የለብኝም። እኔም የአምላኬን የኢየሱስ ክርስቶስን ፈለግ በመከተል ከሄደበት የጥፋት መንገድ ነፍሴን መስዋዕት አድርጌ የእሱን ሕይወት የእሱን ነፍስ መመለስ አለብኝ። ስለዚህ ልከተለው ልሂድ። አዎ አባ ሳምሶን ያለው እውነቱን ነው። እኔም መሄድ አለብን። ክርስቶስ ለእኔ ስል እንደሞተልኝ እኔም ስለ ወንድሜ ራሴን አሳልፌ በመስጠት ከጥፋት መመለስ፣ ከእሳት ማውጣት፣ መንገድ ከሚመስል ከተሰባበረ ድልድይ ፈጥኜ እመለሳለሁ። በቃ አይዟችሁ፣ እግዚአብሔር አምላክ ከእናንተ ጋር ይሁን። እንደዘራው እንመለሳለን። ኧረ ተው ይሻላል ልጆቼ፣ ልጆቼ። ኧረ ተው። ለእኛስ በስተርጅና ዘመናችን ማን አለ ትታችሁን የምትሄዱ? ተው ልጆቼ።
ይደመሰየን ነው። እግዚአብሔር ይቅር እንዲልህ እንካ ንስሐ ግባ፣ ንስሐ ግባ። ሰይጣንን ጥለህ ተከተለው። እውነቱ ይበራልሃል። እንካ ልጄ አንብበው፣ እንካ አንብበው፣ እንካ ሳኦል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዘተ ወደ ሊቃነ ካህናቱ ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችን እንዲያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹን በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለው። ጌታም ተነስተህ ቅኖን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቶአል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክንፍ እንዳደረግ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩት ሁሉ ለማሰር ከካህናት አለቃዎች ስልጣን አለው አለው። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። የእናትና አባትን ደም በግፍ እንዳተ
የኔም ደም በአንተ እጅ ይፍሰስ። ይህን ሁሉ ነገር ሳላውቀው ነው እና ይህን ሁሉ ነገር የበደልኩት። እንካ ግን ማሙሽ ሳውል ማን ልጅ ሆይ ሰይፍን የሚያነሱ በሰይፍ ያልቃሉና እባክህ ሰይፍን መልሰው። ብርሃናችሁ በእኔም ላይ እንዲያበራ ከፈጣሪ ለምኑልኝ። ያለምንም ተቀናቃኝ የአባቴን ወራሽ ሆንኩ። ማን ይቀናቀነኛል? ብቻ ምን ያደርጋል፣ አባቴ እንዳልባሌ ዕቃ ወደቀ። እነርሱ እንደ ራሳቸው ጉዳይ። ግን ያንን ሕፃን የት አግኝቼ ነው ይቺን ዓለም ማጠግበው ይህችን ዓለም ደስታ ማሳየው? እነርሱ እንደው ከዋሉበት ያሉ ካደሩበት አይውሉ። ምን ያደርጋል። አሁን ለማንኛውም የሚያዋጣኝ ነገር የአባቴን ውርስ ሙሉ በሙሉ ማግኘቴ ጌታ ለገሰ ዘንድ ልሂድና ባረጋግጥ ነው የሚሻለኝ። ወደ ሰው ልሂድ። ሀብቴንማ በእጄ ላስገባ። ሕዝቤ ሆይ የአይሁድን እምነት ክብሮ በሐሳዊ ፍቅር ልቡ በኖ ለትእዛዝ ያልገዛም ብሎ የኮበለለውን የቀድሞ ሹሜን መርድን ይዞ ለመጣ ትልቅ ስጦታ ይሰጠዋል። የመርድን ቦታ ይዞ ያስተዳድራል። ለዛም ሹም ለመሆን ሹምን ማስያዝ። በዚህ ሰሞን ደግሞ ንግስት እንዴት ያለ ማለት ነው አጃቦች። አዎ ብላ ሲሉት ካልበላ ቦታውን ለሚበላ መልቀቅ አለ። ገና ለገና ጓደኛዬ ነው ብዬማ ሹመታ ያለኝ ከገባበት ጉድጓድ ገብቼ አንጠልጥያ አቀርበዋል። አዎ አቀርበዋል። ጤና ይስጥልኝ ጌታዬ። መጣ እንዴ? አዎ መጣ። ዞሮ ነው። እሺ አሁን ራስን ወደ አይሁድነት ማስገባትንና በአይሁድነት ማመንን በምን ማረጋገጥ አለ? ይመን እንጂ ጌታዬ፣ ይህን እኮ የማደርገው የንግሥት ፍቅር አገብሮኝ ነው። ህመምኛ የማላውቅ ይመስልሃል? የእነዚያ ቀንደኛ ክርስቲያን መጽሐፍ ወራሽ አይደለምና ጭልህን ፈልግ። ምን አሉኝ ጌታዬ? አይ ወዲህ ነው። እሺ ጥሩ። በአንድ ነገር ልፈትንህ እፈልጋለሁ። ትስማማለህ? ይፈቱኝ ጌታዬ። ለንግሥትን የማልከፍለው መስዋዕትነት የማልቆፍረው ጉድጓድ የለኝም። ግን የአባቴን ውርስ አደራ ለእሱ ሀሳብ አይግባ፣ በእኔ ጣለው። ይኸውልህ በአካባቢያችን ዲጓ፣ ስንክሳር፣ ሃይማኖተ አበው የተባሉ መጽሐፍቶችን ይዘው በመዞር ሰላምን የነሱ ሁለት ወጣቶች አሉ። እነሱን ከነ መጽሐፍቶቻችን ይዘልን ከገባ ያለው ነገር ይደረግልሃል። አለያ ግን ታዳኝነት ይጻል። ገባ? እህቴ፣ ወንድሜ፣ ለነገሩ እነሱ እንደው ታዳኝነቱ አይቀርላቸው። ስለዚህ እኔም አባቴ ሀብት ከሚያመልጠኝ ስማማ ይሻላል። አዎ ታዳኝነቱ አይቀርላቸው። ስለዚህ ልስማማ። ጌታ ሆይ ባለ ነገር ተስማምቻለሁ። ነገ በ9 ሰዓት ከተራራው ራስ ያለውን ዋሻ አውቁት የለም? አዎ እኔም ደምስም እናውቀዋል። በቃ እዚያ ሁለቱንም ይዤ እጠብቆታለሁ። እሺ በል ሂድ፣ ባልከኝ ሰዓት እመጣለሁ። እሺ ጌታዬ። ቂል ነገር እንዴት ለገንዘብ ብሎ ዘመዶቹን አሳልፎ ለሳት ይችላል? ለገንዘብ ብሎ ዘመድን አሳልፎ መስጠት ለገንዘብ እንዴት ለገንዘብ ዘመድን ቤተሰብን አሳልፎ ይሰጣል?
ያን ያለውን ገንዘብ ለእኔ የልፋት ዋጋ ተብሎ በበላካ ተሰጥቶኝ ወርሸዋል። ካፌ የገባ ዝጋ ማን ነው? እስኪ ለማንኛውም ጊዜው ይድረስ። እንግዲህ ዞሮ ፈልገው ሲያጡኝ መምጣታቸው አይቀር። መቼስ ከዋሻቸው ወዴት ያመልጣል? እዚህ ጋር ቁጭ ብዬ ጠብቄ ሲመጡ ማስያዝ እሱ ነው የሚሻለው። አባዬና እማዬ ሞቱብኝ። ብቻዬን ጥለውኝ ሄዱ። አይዞህ እኔ አለሁልህ። እኔ ጋሻ መከታ ሆናለሁ። እሺ አሁን ምንም ነገር ውስጥ እንዳትወጣሽ። ግባ እንዳትወጣሽ። እስካሁን ድረስ በዚህ ቦታ ፈልገን ካጣነው እንግዲህ ምን እናደርጋለን? ወደ ዋሻችን እንመለስ። አዎ ያልዞርንበት ቦታ የለም። ፀሐዩም እየተረካ ነው። እንመለስ። አዎ በዚህ ቦታ ላይ ካገኙን ጥሩ አይፈጠርም። ደግሞ ሞታችን ለክብራችን ቢሆንም የቤተ ክርስቲያንን የአባቶቻችንን ታሪክ ማስተላለፍ ስላለብን ይህንን ሳናስተላልፍ መሞታችን ጥሩ አይደለም። እግዚአብሔር ከፈቀደ እዛው ልናገኘው እንችላለን። አዎ እግዚአብሔር ቸርነቱ ከሆነ እግዚአብሔር ቸርነቱ ከሆነ ወደዛው እናገኘዋለን። ምናልባት እኮ ያው ሁሌ ዋሻው እዛው ይሆናል። በቃ እንሂድ ወደዛ ነው የሚሻለው። የመኖሪያ በር ተከፈተች። መጡ እንግዲህ ሸፍጥ ጀምር። ቀስ ብዬ ቁጭ ከዚያ ማስያዝ። አይዞህ ድፈር ካለኝ መሮን በእግሯ ዳዴ እያለች መታለች። ድፈር መድፈር ነው እሱ አይደለም። እስኪ ነይ እንሂድ እንጠጋ። እንዲህ ሞት በበዛበትና በረከሰባት ሰዓት እንዴት መጣችሁ? ያረገጠው መሬት የለም። ይኸውልህ ወንድሜ እኛ ሞትና ሰይፍ በበዛበት በሞት መሀል አልፈን የመጣ ነው። የቤተ ክርስቲያንን የአባታችንን አደራ እንካ ስለ አደራ ሙትለት ስለ እምነት ተሰዋ ያለን የአባታችን ቃል እንሰጠ ነው። እኔም እኮ ስለ እናንተ እያሰብኩ በጣም ተጨንቄ ነበር። እሺ እቀበላለሁ። እሺ አደራ ወንድሜ የአባትን አደራ ጠብቅ። እሺ እቀበላለሁ። እሺ ተመስገን ተመስገን ጌታዬ፣ የመንከራተታችን ዋጋ ሆኖ እግዚአብሔር ያንተን ልብ አራራልን። ወንድሜ ለእርሱና ለክቡ ተገኙ እና ውርስ በከንቱ እንዳይጠፋ ሙትለት፣ ውርስ በከንቱ እንዳይቀር ቃል ግባለት። የአባታችንን አደራ ለልጅህ አስረክበኸውለት በላ ወንድሜ ቀፈኝ ለደስታችን ሳምሶኔ ማማና ባባ ከማጨጠራቸው የደስታችን ምክንያት ይሆን ዘንድ እነሱማ እኮ ክፉ ሀሳብ ሲያውጠነጥኑ በነግሥት ሰይፍ ተሰይፈው ሞቱ። ምንድን ሞቱ? አባቴ እማዬ እናቴ የልጅን አስጠውጣ ዞር በልልኝ። ውርሱስ እያላችሁ ሕይወቴ እንዳታጨልሙ። አንተ ውሻ ለካ ከስር ከስር እያልክ ባንዳ ኑረሃል። የቤተ ክርስቲያንን የእግዚአብሔርን ታሪክ የአባታችንን ታሪክ ልታጨልም የአባቴ ነው ስማ እመን የሚቀማ ማንነትን ሆድን ክብርን ስለ ሆድ ሽጠህ እንዲህ የኖርክላት ዓለም እዚህ ተቀምጠህ እንደማትቀር ወቅ ዝም በል ዝጋ። ይሁዳን
ለምን አትገድልንም? ታሪካችን እንደው ወስዳችኋል። ዝም በል ዝጋ። ልትገደል ነው። ለትምናችሁ ቋ አንፈራም። እኛ የቅዱስ ጳውሎስ ልጆች ነን። አትፈራም። እኔ ደግሞ ሰይፌን አሳይታለሁ። አለመፍራትን የዛ ጊዜ ትናገራለህ። ካሌብ ለዚህ ለታዲያ አሳልፍ አትስጥ እባክህ። ካሌብ ወንድሜ ያባላችን ነገር እባክህ ጉርሱ ከሚያመልጠን አድርጌዋለሁ። ጥሩ አድርገሃል ካሌብ። የንግሥት ወዳጅነት ተረጋግጦልሃል። ቀጥሎ አሁን ካሌብ ወንድሜ አባ ተመልከት ስስታም ልጅ እማ ተመልከችነት በጭነታች ልጅ ሲመረጥ አባዬ ጥራይ በሰይፍ ያግኝ አንተን የወሰደ ሞት ይውሰድ። ምነው እግዚአብሔር አምላክ ምነው እግዚአብሔር አምላክ ቂርቆስን በሰማዕት ልጅ የጠራ አምላክ ከብቸኝነት አስራት ወንድም ለወንድሙ ጨከነ፣ ወገን ለወገኑ ጨከነ። አስቴር ዮሐንስን እምነታችን አንክድባት። ሶምሶን ቤተ ክርስቲያን በጽኑ ዓለት ላይ ስለተመሰረተች አጠፋም በላት። ሞት በሥጋ ለክርስቲያን ተራ ነገር ስለሆነ እብዱ ሳይፈራሽ በላት። እስራኤል አትልኝ ልጅን ለመርጭን ቃል የላቸው ግን ለምን እስራኤል እዚህ ለምን የማያምና ማግኛ ተገባል? ሰማህ አብነቴ? የአጎቴን ውርስ ወሰዱት አይደል? የአባቴን ውርስ ወሰዱት አይደል? እስኪ ተመልከቱት፣ እስኪ ተመልከቱት። ይህንን ቡት ገና በለጋነት እድሜው እንደኔ ብቸኛ ሳደርጓል። አስቴር ተለየችኝ፣ ቤተልሔም ተለየችኝ፣ ሁሉም ተለይተውኝ፣ አሙሼ ልጄም ተለየ። አብነት ዮዲትን እኔ ሕፃን ልጅ ብቻዬን ስላስቀረሽኝ እግዚአብሔር ፍጥረትሽን ይንሳሽ፣ ማኅፀንሽን ዘርሽን ያሳጣሽ በላት። አብነቴ አጎቴን የጀለማ ጉማቀው እማማን እናትህ ነሽ ወይ ሰይፍ በላብህ? አስቴርንና ሳምሶንን ወንድማቸው በላቸው። አረመኔ እምነተ በላ ነው በሏት። እምነቴ ይህ ውርሰ በላ ዘመዶችን በግፍ አስገድሎ በግፍ ሊበላ ነው አይደል? ሂጄ በማቃጠል እንዳልነበር አድርጓል። ወንድጋሽ እንደግድ እንጂ እንደ ባባለት ንብረት ባልሆን አስቀርተው አሁን ሁለታችን እናቃጥል። አይበላትም አደራ አይበላትም። ስማ ካሌብ፣ እንቅጡን እነግርሃለሁ። የአባትን ውርስ ለእኔ ልፋት ዋጋ ተብሎ በመላካል ተሰጥቶኝ ወርሰዋል። ነገር ግን ባደረግከው ተጋድሎ መጠለያና ትንሽ ገንዘብ ይሰጣል። መታሪክ ሆነ ነገር ግን ቀርቶልሃል። ምን እያሉ ነው? የአባቴ ውርስ በቃ ዝጋ። ሌላውን ሁሉ ጦር አሊያ በጀነ ቀጥል። የአባቴ ውርስ ቀጥል። ወይኔ ካሌብ፣ ወይኔ የአባቴ ውርስ ወዲያም ስግብግብ ይበላ መርዝ ብላ አታገኛለህ። መቼም አታገኛለህ። መርዝ ብላ ጌታዬ ተቃጠለ፣ ተቃጠለ፣ ምን ተቃጠለ? ሁሉም ነገር። ለምን ሁሉ ነገር ነው? ረጋ በል እንጂ ለምን
ቀጠለ ጌታዬ። እሱንማ ባውቀው እኔስ መቼ ለቀው ነበር ጌታዬ። ካልን የሚሉት ካል የት ነው ያለው? እሱ ከዛ እሳት ለማጥፋት እየሞከረ ነው። እሱ ባይኖር መስሎት ይችላልና እኔም አላውቅ መስሎት ነው አይደል? እሱም ብለሃል። ሂድና ማጠጥራታል ማን እንደሆንኩኝ አሳየዋለሁ። በቁሙ ነው ማቀጥ ፈጠን በል አሁን ሂድ ዘሊና ለማለ ጌታዬ እንደዳቤ አንዲት አሮጌት ናቸው ሰጡኝ። ሂድ ዘሊና ፈጠን በል ውድ ወንድሜ ሆይ አፈር ከማቡነን ከሕፃንነት ጊዜያችን ጀምሮ በንግሥት ቤት ተቀምጠን ባንዳ በመሆን የክርስቲያን ደም እስከ ማፍሰሳችን የነበርነውን ጊዜ አስበው። ውድ ወንድሜ ያ ያሳለፍነው የጨለማ ጊዜ የባንዳነት ዘመን በጣም አስጠልቶኝና አንገፍግፎኝ ያፈሰስነው የንጹሐን ወገኖች ደም ረፍት ነስቶኝ ክርስቶስ የጠፋውን በግ ፈልጎ ስላገኘኝ እሱም ተደስቶብኝ እኔም ተከትዬው ሄጃለሁ። ወንድሜ ሆይ ይህ ጊዜያዊ ደስታ ነገ በዋይታና በጩኸት ይተካል ለማለት የፈለግኩት አንተም እንደኔ በሠራው ሥራ ተጸጽተህ በክርስቶስ አምነህ ብትመለስ ጥሩ ነው። ዛሬ የእኔ መዳን ሲያስደስተኝ ያንተ እንደጠፋ መቅረት ደግሞ በጣም እያሳዘነኝ ነው እና ወንድሜ ወደ አዳኜ ተመለስ። ያፈሰስከው የብዙ ንጹሐን ደም እንደ አቤልና እንደ ዘካርያስ ደም ብርቅ ያለ ፊት እየጮኸ ነው። ሌላው የምልህ ነገር ቢኖር ባለፈው ከሁለት ክርስቲያኖች ተቀብለው የወሰድከው መጽሐፍ ላክልኝ። ብትመለስ ጥሩ ነው። ባትመለስ ግን መጻሕፍቱን በእኔ ለውጠህ ለንግሥት አቅርበኝና ስልጣንን አግኝ። እኔ ኋላ በሰማይ ተሹሜአለሁ። መጻሕፍቱን ስትልክልኝ ያን ጊዜ እመጣለሁ። መዳን ሰይፌን አስጥሎ የክርስቶስ እንደራሴ ሆንኩኝ። ክርስቶስን የመረጥኩኝ ወንድምህ መርድ ነኝ ከዋሻው። ይህችን ቀን ስጠባበቃት ነበር። ሀብት አመለጠኝ ስል ሌላ ስልጣን መጣ። እንዲህ ነው ልፋትን ሲቆጥር። ለእነዚያ ተናነገር ለሆኑ መጽሐፍ ራሱን አሳልፎ ከመጣ እኔ ምን ቸገረኝ? በደስታ እቀበለዋለሁ። ከዚያ በኋላ የንግሥት አሽከር ለገሰ ተብሎ ከተነገረ በኋላ አቤት ዝና፣ አቤት ክብር፣ አቤት ሀብት ብቻ እስቲ ደርስ ያችን ቀን በጉጉት እጠብቃለሁ። እስኪ ደርስ በክብር የክብር ወይኔ ካለች ድሮም አይሁድማ መኔ ምንም ማለት መጣህ እኔ እንዳልጠቀምበት ነው አይደል ያቃጠልከው? ቆይ ማን እንደሆነ ማሳያል ደምስ አቤት ሰይጣ ከዘሩ እሱ ደምቅ እዚህ ያሉ መጽሐፎች ደግሞ ለዛ ካሪስና እሱን አጠቅለኝ ዘሊና የቱን ካሪ ነው ጌታዬ? ያንን መርድ ምልታይ ዘሊና እሺ ጌታዬ ፈቀደ ሱለም እዝራ እናትና አባት እህትና ወንድም ልጅና ሚስት እንግዲህ ሳላውቅ ይህን ሁሉ ጥፋት አድርጌ ስለበደልኩ ጸጸት የእግር እሳቱን እያቃጠለችኝ ነውና እባክህን ይቅር በለኝ። እባክህን ይቅር በለኝ። ከደካበት መለየት ሳይፈልግ ለይተው እባክህን ይቅር በለኝ። ሳላውቅ ነው ያደረኩት። ባለቤቴ ቅሪት እያለች በምሳከታት አባቴ ቆዳው ገፈል እማማን እናቴን እባክህን እኔ ብቻ ስላስቀረኝ የምታማረኝ እባክህን ሳላውቅ ነው ያጠፋው። ይቅር በለኝ። አይሆንም በፍጹም አላደረገውም። ዘመዶቼ
እናትና አባትን ደም በግፍ በማፍሰስ ስለበደልኩ ይህ ሁሉ ነገር ሳደርግ ሳላውቅ ነውና እባክህን ጊዜ አንተ እንኳን በሕይወት እያለ ይቅር በለኝ። እባክህን ይቅር በለኝ። እናትና አባዬ እንግዲህ ይቅርታ እባክህን ይቅር በለኝ። እባክህን ሳላውቅ ነው ያጠፋሁት፣ ይቅር በለኝ። ይቅርታ ማድረግልኝ የአባባን የወስ መጣ ስትሰለኝ ብቻ ነው። ገባህ? ለእሱ ከሆነ ማምሽ ምንም ችግር የለም። እስከዛው ግን አንተ ከጓዳ ቆይ፣ ምን ያመጣዋል? በጓዳ ቆይ። አንተ ታዲያ እንደኔ ይዤ ብገልህ ነበር ፍላጎቴ። ጌታ የለገሰ ሰጡኝን ሀሳብ አልጠስም። እንካ ያዝናኝ። እባክህ አንዴ ትንሽ ጠብቀኝ። ምንድን ነው? ቶሎ በል እመጣለሁ። ቶሎ በል። ማሙሽ እንካ ሀብትህን፣ እንካ ውርስህን፣ ኑርበት። እኔም እውነትን አውቄ ስለ እውነት መስዋዕት ለመሆን እየሄድኩ ነው። ለካ እነኛ አባቶች በገደልናቸው ጊዜ በሞታቸው ይደሰቱ የነበረ ስለ እውነት መሞት ስለሚያስደስት ነው። እና ማሙሽ እባክህን ከልብህ በይቅርታ ሸኝ። እግዚአብሔር ይስጥልኝ፣ እርሱ ይቅር ይበልህ። እሳቱን ውሃ ሰይፉን ለምለም ያድርግልህ። እኔ ይቅር ብያለሁ። መጣ ተፈል አሁን ያሻናል። ብችል እንደኔ ብትመለስ ጥሩ ነው። ናት ህር ብያለሁ። ህር እናንተ አስመሳዮች፣ እናንተ አባዬ እንዲያበራልኝ ውርስ ይሰጠኛልና እኔ ማዝለው ለእኔና ለመሰሎቼ እስከ ዘላለም ድረስ ሲያበራ ይኖራል። የቄሳርን እምነት ጠርተው በአይሁድ እምነት ተሞልተው ሞተልን፣ ተሰደደልን፣ ምንትንስ ቅብጥ ርዕስ እያሉ አይናቸው እያየ ወደ ሞት ብጸታችን በመግባት በቶን እሳት የነደዱ የእናንተ ሰማዕታት የእነዚያ ከሃዲያን ብናኝ ዓመት ይችን ዓለም በሞት ይችን ዓለም በብናኝ መሸኘት የእኛ ታሪክ አስተላላፊ ለየትኛው ልጅ ነው ታሪክ የምታስተላልፍ? ከሰይፋችን ስለት ለሚያመልጠው ወይስ ከቶን እሳታችን ለሚያመልጠው? በል እውነት ትመነምናለች እንጂ አትጠፋም። ደግሞ ስለ ምድር ሀብትና ንብረት ብለው ማንነታቸውና ክብራቸውን በወዳቸው የሸጡ ዳግም ሞትን ሲሞቱ እንጂ ሲነግሱ አላየናቸው። ማንም ይሞታል። እኛ ግን ለሞተልን እንሞታለን፣ ካፈቀረንን እናፈቅራለን። ሞታችን ሰላም፣ ሕይወት የሰፈነበት የእውነት መንገድ ነው። እሺ የእኛ ለእምነት ክብርን ሕይወትን ሰጭ ወገኛ ለመሆኑ ምን አጠጥና ነው? በል እንዲሆንከው ስማ ወዳጅ፣ በእርሱ ሕይወት እኔም ኖሬበታለሁ። እኔም ቆይቼበታለሁ። ሳሰቃይ ነው የነበርኩኝ እና ወዳጅ፣ እርሱ የለበሰው ካባ ነገ ይረግፋል። እሱ አምሮብህ የምታየው ውበትን ነገ ይጠፋል። ስለ ክርስቶስ በክርስቶስ መሞት ግን የማያልፍ የዘላለማዊ ጸጋን ያሰጣል እና የክርስትናን እምነት ስቃዩን አይተህ አትጥለው። ቅመሰውና አጣጥመው ትረካበታለህ። ብትችል እንደኔ ብትመለስ ጥሩ ነው። ዝም በል ዝጋ፣ አትዘላ። ቆይ ለምን ነው እንደዚህ የምታስጨንቀን? ምንድን ነው እንደዚህ ሁሉ ስቃይ? ትሰማኛለህ? እኛ በሞታችን ቆርጠን የመጣን ሰዎች ነን። እግዚአብሔርን ካልፈራ ግደለን አድርጉ። ቆይ ረጋ በቃኝ። ፀሐዩ፣ ብርዱ፣ ረሃቡ፣ መራቆቷን ገፈገፈኝ። በቃ አስሬ ይታያችሁ፣ የሰው ልጆች እንዲህ በስቃይ ተፈትነው ሲያልፉ
ተዋህዶ ግን አለች። ተዋህዶ ግን አለች። ወደፊትም ትኖራለች። በየጊዜው የተነሱ ከሃዲያን በፍጹም ሊያጠፋት አልችሉም። ወደፊት የሚነሱትም በፍጹም ሊያጠፋት አይችሉም። ይኸው ዛሬ የአጎቴ ልጆች ተሰቃዩ። ወደፊትም የክርስቲያን ወገኖች በሙሉ ስለ እምነታቸው፣ ስለ ሃይማኖታቸው ይሰቃያሉ። ያቺ የሰጠቃ ረቃን ይወድትን ከአንቺ ጋር ካለው እኛ ጋር ያለ ይመጣል። ሌላስ የለም? አሁን እነተበላ ወሰበላ ካህል ማን እንዲሆናል ብሎ አስቦ ነበር። ቀጥላውንም ካለ ሞት በስጋ ተራ ነገር ነው። ስለዚህ አንፈራሽም በላት ለሴት አለቃ ሳምሶኔ አይዟችሁ አይዟችሁ እነ ቤተልዬ አቡሼ እናትና አባቶቻችን እናገኛቸዋለን። በተለይ ደግሞ ክርስቶስና እመቤታችን እናገኛቸዋለን። ያረባ ዘመን አመጣሽ እምነት ይጠፋል። ቀጥተኛና እውነተኛ ሆነች ኦርቶዶክስ ተዋህዶ ግን ለዘላለም ትኖራለች፣ በሰማዕታት ደም ትፈካለች። ወገኖች መጠራታችሁን ይሁ እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባት የሆኑ ብዙዎች አልተጠሩም። የሚመካ በእግዚአብሔር ይመካ። በቃ እዚህ ጋር ሰይፍ የሚያነሱ በሰይፍ ይወድቃሉ። ይልቅ አንተም ሰይፍን ብጥል ይሻላል። ማን አለ? ደምስ አቤት ጌታዬ ነው። ስሪ ቶቶቶ ቶሎ እንግዲህ ራስ ወስጄ በቶን ውስጥ ማግለዋል። ቶይ ተነስን ፈራ በሰይፍ አንገታችሁን ቅላል። እሺ ጌታዬ ወንድሞቼ እና እህቴ በሰማይና በምድር በፊታችሁ ፋትን አደረግኩኝ። የግል ፍላጎቴ ይመቻችልኝ መስሎኝ ለሀብት ስር ሸኳችሁ። እንደ እኔ ማስተፍቼ እንደ ይሁዳ ሞቼ እንዳልቀር እባካችሁ ስለ መድኃኒዓለም፣ ስለ እመቤታችን፣ ስለ ድንግል ማርያም ብላችሁ እባካችሁ ይቅር በሉኝ። ወንድሜ ጸጸት ራሱ ንስሐ ነው። በቃ አታልቅስ። ዋናው መመለስ ነውና እኛ ይቅር ብለናል። እሱ እግዚአብሔር ደግሞ እሱ ይቅር በለን። አዎ ተነስ ወንድሜ። ይህ ሐዘን የነበረው እኛ መበደል ሳይሆን ጠፍተ መቅረት ነበረ። አሁን ግን ልክ በዚች ባለቀኝ ሰዓት ወደ ሞት ስንነዳ በመመለስህ ደስ ብሎናል። ስለዚህ ይቅር ብለናል። ተነስ ወንድሜ። ጨረሳችሁ? ጨረሳችሁ ወይ? አንተ እናንተ አባዬ በሰይፍ ያለቃችሁ ወገኖች ደማችሁ ጎልቶ ታየኝ። ድምፃችሁ አካል መስሎ ተሰማኝ። ይክደው ይክደኝ ብይዘው ሊያጽናናኝ የሰጣችሁኝን ውርስ ለማን ላስረክበው? ለማን ላስረክበው? እስኪ ንገሩ። አባዬውን ሞተ፣ እማዬውን ተለየችኝ፣ አጎቴ ወዲያው ተገፈፈ። እውነት ዝራ ብናይ ሆነ? ንገሩኝ። ሁሉም ሞታል። አልሞቱም። አዎ አልሞቱም። በእርግጥ በሥጋ ሞተዋል። እኔ ግን አገኘኋቸው። አዎ አገኘኋቸው። የመሞታቸው ምስጢር በደማቸው ከትበው ያስተላለፉት ይህ ንዋየ ኢትዮጵያ፣ ይህ ንዋየ ቤተ ክርስቲያን ነው። አንተ ትውልድ የአባዬ የሞት ዕዳ አለብህ። የአባዬ የውርስ የመጻፍ ዕዳ አለብህ።
ማን ነው የአባባን ውርስ ስለሚቀበል? ማን ነው የሚቀበል? አንተ ትውልድ ሰይጣን መጥፎ ዘር ሊዘራብህ ክደል ሊጠናወትህ ተነስቷልና ላትግል ቃል ግባ። አንተ ዳዊት እስኪ ተናገር። በከበሮ በጽናጽል በበገና ማለትን ትቶ በጃዝ በሳክስፎን በኦርጋን ለለወጠው ለዚህ ትውልድ እስኪ አስረዳው፣ እስኪ ንገረው። አባቴ ቅዱስ ያሬድ ዝማሜ ወረባው መረግዱን ትቶ በዘፈን በጭፈራ ለለወጠው ለዚህ ትውልድ እስኪ ንገረው፣ እስኪ አስረዳው። አንተ ትውልድ ይህንን ብትይዘው ያበራልሃል፣ ብትተወው ግን እስከ ዘላለሙ ድረስ ይጨልምብሃል። ለዘላለማዊ ሕይወትህ ስንቅ ቋጥር። አገልግሉም ያው ምግቡም ያው አበላሉም ይወቅበት። አደራ አለባችሁ፣ የዕለት ዓርብ አደራ ተረካቢዎች እናንተው ናችሁ። ብክደው ይክደኝ፣ ብይዘው ያጽናናኝ የያሬድ አምላክ በማለት ለራሳችሁ ቃል ገብታችሁ ኑ ውርስን ተረከቡ። ኑ ተረከቡኝ፣ ኑ እንጂ ተረከቡኝ። ሰማዕታት